ሰላም ጤና ይስጥልን የቻናላችን ቤተሰቦች እነሆ የመረጃ ሰዓታችን ላይ ተገኝተናል። ለጆሮአችሁ የሚመጥኑ መረጃዎችን አዘጋጅተናል። አብራችሁ እንድትቆዩ የቅድሚያ ግብዣ እየጋበዝን ወደ ያዝናቸው መረጃዎች አለፍን። የትግራይ እናቶች ልብ የሚነካ ተማጽኖ ግንቦት 7 ቀን 2017 ዓመተ ምህረት በትግራይ ደቡባዊ ዞን ማይጨው ከተማ የዶክተር ደብረጽዮን ገብረ ሚካኤል ህወሓት ባለፈው ሳምንት የሰጠውን ጋዜጣዊ መግለጫ የሚቃወም ሰልፍ መካሄዱ ተሰምቷል። ትናንት ከኢትዮጵያ የፖለቲካ ፓርቲዎች የተሰረዘው ህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሳምንት ወይል ለተባለው የድርጅታቸው ልሳን በሰጡት ቃል ድርጅታቸው በክልሉ ደቡባዊ ዞን የአመራር ማስተካከያ እንደሚያካሂድ ዝተው እንደነበር የሚታወስ ነው። እኛም በቻናላችን መረጃውን አጋርተን ነበር። የዞኑ አስተዳደር በመራውና ባስተባበረው ዛሬ በተካሄደው ሰላማዊ ሰልፍ የሊቀመንበሩን መግለጫ ሙሉ በሙሉ በመቃወም ቡድኑ ያሰበውን ከመፈጸም እንዲቆጠብ የሚያስጠነቅቁ የቁጣ ድምጾች ተሰምተዋል። በሰልፉም ላይ ከተያዙ መፈክሮች መካከል ምርጫችን ሰላም ነው፣ አስተዳደራችንን ለሚነካ የህወሓት ክፋይ ቡድን አንታገስም፣ ኋላ ቀር አስተሳሰብን እንቃወማለን፣ የሻዕቢያ ተልዕኮ ከሚያስፈጽም ኃይል ግንኙነት የለንም፣ በምስለኔ አንመራምና ሌሎችን መፈክሮችም ይዘው እንደነበር ነው መረጃዎች የጠቆሙት። በሰላማዊ ሰልፉ የተገኙት ዳግም ጦርነት እንዳይቀሰቀስ ስጋት ያደረባቸው እናቶች በምህላ እንባ መሬት ላይ ተኝተው ሲማጸኑ ታይተዋል። በሰላማዊ ሰልፉ በመገኘት መልእክት ያስተላለፉት የማይጨው ከተማ ከንቲባ ዮሐንስ አዱኛና የዞኑ ዋና አስተዳዳሪ የሆኑት ሀፍቱ ኪሮስ ህዝቡ ሰላሙ እንዳይነጠቅ ከማንኛውም ጊዜ በላይ ንቁ መሆን አለበትም ሲሉ ተደምጠዋል። ሰልፉ ከትናንት የህወሓት ስረዛ ተያያዥነት የሌለው ቀድሞ የተያዘ ፕሮግራም እንደሆነ ቲክቫ ኢትዮጵያ አረጋግጧል። ከሁሉም የህብረተሰብ ክፍሎች የተውጣጡ ተሳታፊዎች ያካሄዱትን ሰልፍ በሰላም መጠናቀቁን ቲክቫ ከማይጨው ኮሚኒኬሽን ጽሕፈት ቤት አገኘሁት ባለው መረጃ አረጋግጧል። በተያያዘ መረጃ የተሰረዘው ህወሓት የአፍሪካ ህብረት ለጸጥታው ምክር ቤት አስቸኳይ ስብሰባ እንዲደረግ መጠየቁ ተሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ህገወጥ የፖለቲካ ፓርቲ ብሎ መሰረዙን ተከትሎ የአፍሪካ ህብረት ለጸጥታው ምክር ቤት አስቸኳይ ስብሰባ ጥሪ ማቅረቡ ነው የታወቀው። ህብረቱ የፕሪቶሪያው የሰላም ስምምነትን አደጋ ላይ መውደቁን በመግለጽ ሁኔታው ወደ ከፋ ግጭት ከማምራቱ በፊት በአስቸኳይ መፍትሄ እንዲፈለግ አሳስቧል። የአፍሪካ ህብረት ኮሚሽን ሰብሳቢ ክቡር መሐመድ አሊ ዩሱፍ ለምክር ቤቱ በላኩት ደብዳቤ ላይ የሰላም ስምምነቱን በግልጽ የሚጻረርና በሰሜን ኢትዮጵያ ዘላቂ ሰላም እንዲሰፍን የተደረገውን ጥረት የሚያደናቅፍ ነው ብለዋል። ህብረቱ ምክር ቤቱ በአስቸኳይ በመሰብሰብ በጉዳዩ ላይ እንዲወያይና ተገቢውን እርምጃ እንዲወስድም አሳስቧል። የአማራ ክልል ዳኞች በፖለቲካ ጉዳይ ላይ በማንኛውም ማህበራዊ ሚዲያ ላይ ሐሳብ እንዳይሰጡ የሚከለክል ደንብ መውጣቱን ኢትዮጵያን ኢንሳይደር እያስነበበ ይገኛል። በአማራ ክልል የሚገኙ ዳኞች በፖለቲካ፣ በሃይማኖት ወይም አወዛጋቢ በሆኑ ማህበራዊ ጉዳዮች ላይ በየትኛውም ማህበራዊ ሚዲያ ሐሳብ እንዳይሰጡ የሚከለክል ደንብ ጸደቀ። ደንቡ በክልሉ የሚገኙ ዳኞች ሐሰተኛ ማህበራዊ ሚዲያዎችን እንዳይጠቀሙ፣ እንዳይከተሉና አባል እንዳይሆኑ ይከለክላል። የዳኞችና የጉባኤ ተሿሚዎችን የሥነ ምግባርና ዲሲፕሊንን የሚመለከተው ይህ ደንብ የጸደቀው ከትላንት በስቲያ ማክሰኞ ግንቦት 5 ቀን 2017 ዓ.ም ነው። ደንቡን ያጸደቀው የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ ደንቡ ከዚህ ዕለት ጀምሮ ተግባራዊ እንዲሆን ውሳኔም አስተላልፏል። የአማራ ክልል ፍርድ ቤቶች የዳኞች አስተዳደር ጉባኤን ለማሻሻል በ2014 የወጣው አዋጅ ለዳኞችና ለጉባኤ ተሿሚዎች የሥነ ምግባርና የዲሲፕሊን ደንብ የማውጣት ስልጣን የሰጠው በጠቅላይ ፍርድ ቤት ስር ላለው አብይ ጉባኤ ነው። እስካሁን በስራ ላይ የቆየው የሥነ ምግባርና የዲሲፕሊን ደንብ የወጣው በ2007 ዓ.ም ነበር። ይህ ደንብ በርካታ ጉዳዮችን ያካተተ ቢሆንም ግልጽነት የጎደላቸው ጉዳዮችን ይበልጥ ግልጽ ለማድረግ
በአዲስ መልክ እንዲዘጋጅ መደረጉን የአማራ ክልል ጠቅላይ ፍርድ ቤት በትላንትናው ዕለት ባሰራጨው መረጃ አስታውቋል። አዲሱ ደንብ እንዲዘጋጅ ከተደረገባቸው ምክንያቶች አንዱ በቀድሞ ደንብ ያልነበረ የዳኞች ማህበራዊ ሚዲያ አጠቃቀምን ማካተት በማስፈለጉ እንደሆነ ፍርድ ቤቱ ገልጿል ሲል ኢትዮጵያን ኢንሳይደር አስነብቧል። ግብፅ ከምስራቅ አፍሪካ ሀገራት ጋር የምታደርገውን ግንኙነት ኢትዮጵያ በአጽንኦት መመልከት እንዳለባት ተገለጸ። ግብፅ ከጅቡቲም ሆነ ከሌሎች የምስራቅ አፍሪካ ሀገራት ጋር የምታደርገውን ግንኙነት ኢትዮጵያ በአጽንኦት መመልከት እንደሚገባት አህዱ ያነጋገራቸው የዘርፉ ባለሙያዎች አሳስበዋል። የግብፅ ፕሬዝዳንት አብዱል ፈታህ አልሲሲ በጅቡቲ ጉብኝት ያደረጉ ሲሆን ግብፅ ለጅቡቲ መሰረታዊ የሆነ የኃይል አቅርቦትና ሌሎች ነገሮችን ለማቅረብ ንግግር ማድረጋቸው ተገልጿል። ይህንንም ግብፅ ከምስራቅ አፍሪካ ሀገራት ጋር የምታደርገውን ግንኙነት በተመለከተ አሃዱ የዘርፉ ባለሙያዎችን አነጋግሯል። ግብፅ ከጅቡቲ ጋር ለማድረግ እየሞከረች ያለውን ስምምነትን በተመለከተ ኢትዮጵያ በአጽንኦት መመልከት አለባት የሚሉት የቀድሞ ዲፕሎማት ደያሞ ዳሌ ናቸው። ጅቡቲ በተለያየ መልኩ የጸጥታ ስጋት እንዳለባት አንስተው የኢኮኖሚዋ መሰረት የኢትዮጵያ የወደብ ኪራይ በመሆኑ ተጠቃሚነቱ የጋራ መሆኑን የማያሻማ ነው ሲሉም አመላክተዋል። ሌላው አህዱ አነጋገርኳቸው ያለው የዓለም አቀፍ ግንኙነትና የፖለቲካ ባለሙያው ጥላሁን ሊበን በበኩላቸው የኢትዮጵያ ጎረቤት ሀገራት ከቅርብ ጊዜ ወዲህ ከግብፅ ጋር እያደረጉ ያለውን ግንኙነት መሰረቱ ምንድን ነው የሚለው የኢትዮጵያ መንግስት የቤት ስራ መሆኑን ተናግረዋል። ጎረቤት ሀገራት ከግብፅ ጋር የሚያደርጉትን ግንኙነት በቸልታ ማለፍ እንደማይገባ አህዱ አነጋገርኳቸው ያለው የዘርፉ ምሁራን ጠቁመዋል። በጅቡቲ የሚኖሩ ሰነድ አልባ ኢትዮጵያውያን አገሪቱን ለቀው ለመውጣት የ3 ወር የጊዜ ገደብ እንዲሰጣቸው ጥያቄ ቢቀርብም ተቀባይነት ባለማግኘቱ በግዴታ እንዲወጡ መደረጋቸው የሚታወስ ነው። ይህም የዲፕሎማሲው ክፍተት እንደሆነ ነው የተገለጸው። አዲስ የተመረጡት የሮማው ካቶሊክ ሊቀ ጳጳስ ሊዮ 14ኛ ኢትዮጵያን ጨምሮ ጦርነት ባለባቸው አገራት ለማደራደር ዝግጁ ነኝ ማለታቸው ታውቋል። አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ በዓለማችን ላይ ያሉ ግጭቶችን ለማሸማገል ዝግጁ መሆናቸውን አስታውቀዋል። የምስራቅ ካቶሊካዊ ቤተክርስቲያን ኢዮቤልዩን በማስመልከት ዛሬ ባደረጉት ንግግር ከቅድስት አገር እስከ ዩክሬን፣ ከሊባኖስ እስከ ሶሪያ እንዲሁም ከኢትዮጵያ እስከ ካካኦስ ድረስ ጦርነት ተስፋፍቶ ይገኛል። እኔም ተፋላሚዎችን ለማግኘትና እርስ በርሳቸው ተነጋግረው ለሕዝባቸው ተስፋ እንዲሰጡ ለማድረግ ዝግጁ ነኝ። ሰላም እንዲሰፍን የቻልኩትን ሁሉ አደርጋለሁ ማለታቸው ታውቋል። እኛም ሰላም ለሀገራችን፣ ሰላም ለምድራችን እያልን ለዛሬው የመረጃ ሰዓታችን ያዘጋጀነው መረጃ በዚህ አበቃን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ እንዲሆኑ አክብሮታዊ ጥያቄያችንን እናቀርባለን።